ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት አረፈዳችኋል? እንዴት ውላችኋል? እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሐምሌ 30 ቀን 2018 ነው። ከመምህር ታዬ ቦጋለ ጋራ በወቅታዊ ጉዳይ ላይ አጠር ያለ ቆይታ ይኖረናል። አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን። መምህር ታዬ እንዴት ነህ? ጋዜጠኛው ውብሸት ታዬ በአዲስ ምንጭ ሚዲያ እንደተለመደው ውይይታችን እንድንቀጥል እድሉን ስለሰጠኝ እጅግ በጣም አመሰግናለሁ። በዚህ አጋጣሚ የአዲስ ምንጭ ሚዲያ ቤተሰቦችና ይህን ቪዲዮ ለምታዩ ሁሉ ሞቅ ያለ ሰላምታ አቀርባለሁ። በጣም ከልብ ነው የማመሰግነው። እውነት ለመናገር እንግዲህ ቢያንስ በቀን በየሶስት ቀኑም በየቀኑም ሀሳቦችን እየተጋራና ያለ ነው። ሀሳቦችን እያጋራህና ያለኸው በጣም በበጎ ፈቃደኝነት ማለት ነው። በጣም ትልቅ ነገር ነው። ብዙ ሀሳብም ተጋርተናል ብዬ አምናለሁ። ዛሬ እንድናነሳ የፈለጉት በሁለት ጉዳዮች ላይ ነው። አንደኛው እንግዲህ ሸረሪና የምትለዋን አካባቢ በደንብ ተዋወቅናት። እንግዲህ በኢትዮ ሱዳን ድንበር አካባቢ ላይ ያለች ትንሽ መንደር ነች። በነገራችን ላይ ከሱዳንም እየተንደረደሩ ወደዛ ሲመጡ የነበረበት ማዘዣ ጣቢያቸውን በነገራችን ላይ ባሬንቱ አካባቢ ላይ ካለ የሆነ ቦታ ላይ ነው ሲያደርጉ የነበረው። አንደኛው ጉዳይ እሱ ነው። ሁለተኛው ጉዳይ እንግዲህ ሀገራዊ ምክክር እየተካሄደ ነው ያለው። ኢትዮጵያ እየመከረች ነው ያለችው። ምክክር ነው በጣም ያስፈልገናል። ካለፍንበት ከመጣንበት ሁኔታ አኳያ ብዙ የሚነሱ ነገሮች ስላሉ አንዱ መድኃኒቱ እሱ ነው እና በዚህ ላይ ቆይታ እናደርጋለን። እስኪ እንደው ዳታዎች ስጠን፣ ቁጥሮችን ንገረን እስኪ መጀመሪያ ስለ ሀገራዊ ምክክሩ ለመግቢያ ያህል እንዲሆነ። የመጀመሪያው ሀገራዊ ምክክር እንደምናውቀው በኢትዮጵያ ታሪክ ውስጥ የመጀመሪያው መሆኑ አንድ ትልቅ ነገር ነው። ሁለተኛው ሀገራዊ ምክክሩ ዝም ብሎ የተገባበት ሳይሆን ለ4 ዓመታት ሰፊ ዝግጅት ተደርጎበታል። ከ3000 ባላነሱ መድረኮች ኢትዮጵያ ውስጥ እንዲሁም ደግሞ በዲያስፖራ ውስጥ በመሄድ የተለያዩ አጀንዳዎች ተለቅመው ቅድመ ዝግጅት ተደርጎበታል። ከዛም ባለፈ ከተለያዩ የእምነት ተቋማት፣ ከተለያዩ ብሔረሰቦች እና አደረጃጀቶች፣ ተቃዋሚ የፖለቲካ ፓርቲዎችና የመንግስት መዋቅር ሁሉንም ከወጣቶች እስከ አዛውንት ያለው የተለያየ የማህበረሰብ ክፍል እጅግ በጣም የተራራቁ ዋልታ ረገጥ ጽንፍ ያላቸው የፖለቲካ አመለካከቶች ያላቸው ይበልጡኑ አንገባም ብለው ወደ ምክክር ኮሚሽኑ አንገባም ብለው እስከ መጨረሻው ሰዓት አንገራግረው መጨረሻ ሰዓት ላይ የገቡ ጭምር ያሉበት በአጠቃላይ እጅግ በጣም ሰፊ ዝግጅት የተደረገበት በአንቱታ የምንጠራቸው ታላቅ ሰው ፕሮፌሰር መሪ ሆነው የተቀመጡበት ፕሮፌሰር መስፍን አርአያ ከዛም ውጭ ደግሞ ታላላቅ መራቃቸው ወጥ ካደረጉ ሰዎች ጀምሮ የበሰሉ ወጣቶች ድረስ ያሉበት ነውና ምክክር ኮሚሽኑ በጣም ሰፊ ዝግጅት ያለበት ኢትዮጵያን የሚወክል ሞዴል። አሁን መሬትን በሉል ነው የምንወክለው። መሬትን የሚያክል ነገር ማሳየት ጠረጴዛ ላይ ስለማይቻልና 130 ሚሊዮን ህዝብን የሚወክል 4000 ሰው ማለት በጣም ግዙፍ ነው። የትኛውም ሀገር ላይ እንደውም አንዱ ነገሮች እየተዘነጋ ይመስለኛል። እንደው ሲጠቃቀሰው አንዳንድ ነገሮች ጥራይ እንድሩ ብለው ጠመንጃ ተሸክሙ ገልበጥ ሲሉ የነበሩ በዚህ መልኩ ስለምገልጻቸው ነው እኔ። ምክንያቱም በዚህ የዘመን ዳራ ፊደል የቆጠረ ሰው፣ የኢትዮጵያን ነባራዊ ሁኔታ ያየ ሰው፣ ፖለቲካውን የገመገመ ሰው፣ የ2010 ለውጥ እንዴት እንደመጣ በአይኑ የተመለከተ ሰው ጠመንጃ ይዞ ለውጥ ለማምጣት ጫካ ይገባል ተብሎ አይታሰብ። ህዝብህ ላይ ነው የምትሰራው፣ ህዝብህን ነው የምታደራጀው። ፖለቲካው እዛ ነው፣ ማስረጽ ነው ሀሳብህን። ከዛ ህዝብ ከጎን ከቆመ ማን ይናገርሃል? ማን እንትን ይላል? እና ጫካ የገቡ አካላትም የመጡበት ነው። በነገራችን ላይ ዋው በጣም የዘነጋው ትልቅ ነገር ነው። በጣም በሁሉም አቅጣጫ እነ ጃልሰኝ እኮ እየተወያዩ ነው ያሉት። በአንደኛው በኩል እነ ካፒቴን ማስረሻ እንደዚሁ እነ ኮሎኔል ፋንታውን ገብተው እየተወያዩ ነው ያሉት። በጣም ብዙ የሚያስደንቅ ነገር ስላለው ይሄ በእውነት ትልቅ ነገር ነው ካልኩኝ በኋላ እንግዲህ በትላንትናው ዕለት የሀገራዊ ምክክር ኮሚሽኑ ዋና ሰብሳቢ ፕሮፌሰር መስፍን አርአያ መግለጫ ሰጥተዋል። ያው አለፍ እያሉ በየተወሰነ ጊዜ ክፍተት ይሰጣሉ ስለ አጠቃላዩ ነገር ማለት ነው። በትላንትናው ዕለትም የሰጡት መግለጫ አለ። ይሄንኑ ተከትሎ የተለያዩ ሚዲያዎች ላይ ማህበራዊ ሚዲያውን ጨምሮ የተለያዩ ሀሳቦች ሲነሱ ተመልክቻለሁ። እንግዲህ አንደኛው ነገር ምንድነው እሱ በተለይ በአዲስ አበባ ጉዳይ ላይ ሰዎች ረግጠው ወጡ። ምክክር ኮሚሽኑም ይቅርታ ጠየቀ ባደረገው ነገር ነው ወዘተ የመሳሰሉት ነገሮች እና ነገሩን በጣም እየጠበቁት እንዳለ ያስታውቃል። ቁጭት የተፈጠረባቸው ሰዎች አሉ። ምክክር መደረጉ በራሱ ምክክር የሚባለው ነገር፣ ሰላም የሚባለው ነገር ኢትዮጵያኑ ሁሉ ነገር ገነት ቢሆን በጣም ይከፋቸው ቅር የሚላቸው ሰዎች መኖራቸው ምንም ጥያቄ የለውም። ከምንመለከተው አኳያ እውነት ለመናገር ጥቂት መሆናቸው ነው እንጂ እንግዲህ ከዚህ አኳያ
በሰጡት መግለጫ ላይ የተቃቀሷቸው ነገሮች አሉ። ይሄ ቡድኖቹ የተሰባሰቡ ከ10 ወደ 50 ከዛ 250 ቡድኖች ከዛ እንደዚህ እየተባለ ያን 4000 በደንብ ለመመካከር የሚያስችልበት መንገድ የሆነበት ተመካካሪዎቹም ደግሞ የመጡት ከተለያየ አቅጣጫ ነው። እንግዲህ ምናልባት አንዱ እንድናነሳው የፈለኩት ቀደም ሲል ያነሳ ነው 4000 ሰው በጣም እኮ የሚገርም ነገር ነው። 4000 ሰው ከመላ የሀገራችን አካባቢዎች መጥቶ የተለያዩ ሀሳቦች፣ የተለያዩ የፖለቲካ መስመሮች፣ እምነት፣ የቋንቋ ዳራ እና የመሳሰሉ ነገሮች ያሉበት በመሆኑ የተለያዩ ብሶቶችም አሉ። አንዳንዱ ወደኋላ ብዙ የሚመዘዝ ነው፣ አንዳንዱ ደግሞ በቅርብ ጊዜ የሆኑ ነገሮች ናቸው እና ነገር ግን ኢትዮጵያን ማዕከል አድርገው እንዲሰሩ ነው አቅጣጫ የተቀመጠ የሚል ነገር አለ። እንግዲህ ቃለ ጉባኤውን የሚይዙት በከፍተኛ ፍርድ ቤቶች፣ በፍትህ አካላት፣ በትምህርት ተቋማት ያሉ ሰዎች በመሆኑ በአግባቡ መሰነድ አለበት። ግን ከዛ በዋነኛነት ለትላንትናው ትንሽ አንዳንድ ሀሳቦች መነሳት፣ የተቃርኑ ሀሳቦች መነሳት እንደው ዝም ብሎ ጫጫታ ነው ብቻ ብለን መደምደም የለብንም። ቅሬታዎች ይኖራሉ። ቅሬታማ ከሌለ ለምን ተሰባሰብን? መጀመሪያ 4000 ሰው ሲሰባሰብ እዛ ጋር ሲወርዱ ሲወራረዱ ነው የሚባለው አይደለ? ሲወራረድ የመጡ ብዙ ጉዳዮች አሉ። በጎ ነገሮች እንዳሉ ሁሉ እንግዲህ ሀሳቦች ደግሞ አሉ፣ ብዙ ነገሮች አሉና ከዛ አኳያ ከአንድ ፋብሪካ ውስጥ እንደወጣ ምስማር ተመሳሳይ ሀሳብ ይዘው ጸጥ ለጥ ብለው ጨርሰው ወጡ ቢባል ሊያሳምንም አይችልም። የተለያዩ ሀሳቦች ናቸው ያሉት ብቻም ሳይሆን አንዳንዶቹ ለመበጥበጥ ይመጣ ይኖራሉ። ድምፁን አጥፍቶ ምን ብሎ አላማው በቃ የሆነ ሰዓት ላይ ሲደርስ መጥፎ መግለጫ መስጠት ምን በማለት ለማወቅ ቢመጣም የሚጠበቅ ነገር ነው። ትልቅ ነን እኮ አንዳንዴ ኢትዮጵያ ትልቅ ነች ስንል በሀሳብም በምንም በህዝብ ቁጥሯም በብዙ ነገሮች ሲደረጉ እዛ ውስጥ ደግሞ በዛው ልክ አለና እንደው ምን ማለት ይቻላል? የተለየ ሀሳብ ስለመጣ እንዴት መጣ ሊባ አድማ አይደለም እኮ የጋራ አድማ ለመፍጠር አይደለም። እዛ ጋር አድሞ በቃ ጸጥ ብሎ ለመውጣት አለ። ወይም ደግሞ አንድ ሰው ምን በማለት ገለጹት? ሀገራዊ ምክክሩ ማለት እኮ የድጋፍ ሰልፍ አይደለም በሚል የገለጹበት ሁኔታ አለና ይህን በተመለከተ ምን ማለት ይቻላል? እንግዲህ የዓለምንም ተሞክሮ ስንመለከት እንኳን ስብሰባ ረግጦ መውጣት ይቅርና ፓርላማ ውስጥ የህዝብ ወኪሎች የሆኑ ሰዎች የተደባደቡበት፣ ጠቅላይ ሚኒስትርና ፕሬዚደንት በቦክስ የተደባደቡባቸው፣ ስብሰባ ውስጥ በሚደረጉ ውይይቶች መካከል ላይ ግጭት ተፈጥሮ ወጥተው ተኩስ ውስጥ የገቡባቸው እጅግ በጣም በርካታ ነገሮች አሉ። እንግዲህ ወንድማችን ሁላችንም እንደምናውቀው ከ1964 ኢህአፓ ከተቋቋመበት ዘመን ጀምሮ ኢትዮጵያ ውስጥ በአሸናፊና አሸናፊ የተገዳደልንበት፣ በላብ አደርና ወዛደር የተገዳደልንበት ለ50 ዓመታት የሚቀራረቡ ሳይሆን ፈጽሞ ጽንፍና ጽንፍ ይዘው ወደ መካከል የማይመጡ ወርቃማውን አማካይ የማይፈልጉ ሰዎች ባሉበት፣ ከዚህ ውጭ ቀደም ብሎም እንደተገለጸው ህቡ አደረጃጀት ያሉ አንድ እግራቸውን መንግስት ውስጥ ሰላማዊ መንገድ ህወሓትን በጣም ይጠቀምባት ነበር። ይችን ቃል እያጣቀሱ የሚጠቀሙ ሰላማዊን ከጦርነት ጋር እያጣቀሱ የሚጠቀሙ የሚል በጣም በተደጋጋሚ የሚነሳ ዋና ያገላለጽ ግባት ነበርና እንዲህ ሆነው የሚመጡ ሰዎችም አሉ። እሱም ሳይሆን ደግሞ መተው ወከልንህ የሚሉት ማህበረሰብ አለ። ባይወክላቸውም ውስጣቸው የደደረ አስተሳሰብ አለ። ከዛ በተጨማሪ የኮምፕሮማይዝ የሌላውን ሀሳብ ተቀብሎ የራስን ሀሳብ አራምዶ በሌላው ጫማ ውስጥ ቆሞ የመመልከት የፖለቲካ ባህል ኢትዮጵያ ውስጥ የዳበረ አይደለም። በደንብ እንደሚታወቀው ይሄ ሲቪክ የምንለው ፖለቲካል ካልቸር የለም፣ የሰለጠነው ልምዱ የለንም። ፓሮኪያል የምንለው በሰፈር በመንደር የማሰብ ወይም የገዢና ተገዢ እኔ ያልኩት አለበለዚያ ጨርቁን መንገዱን ጨርቅ ያርግልህ፣ ፈረንጆቹ ይህንን ማይ ዌይ ኦር ዘ ሃይዌይ ይሉታል፣ ብዙ ጊዜ ያነሳዋለሁ። እና እንዲህ አይነት አመለካከት ይዞ ያለ ፈጽሞ በእድሜ ተራራቁ በእምነት የማይገናኙ ብዙ ፍላጎቶች አሉ። የሃይማኖቶች የአማኞች ፍላጎቶች አሉ። እምነት ውስጥ ያሉ ሰዎች ከመጽሐፍ ቅዱስም ከቅዱስ ቁርአንም ወጣ ብለው ከፖለቲካው ጋር የሚደባለቁ ነገሮች አሉ። መደባለቅ የማይገባው መርጠን ያልመጣንበት ብሔረሰብ ሌላ አይነት መልክ ይይዝበታል። እና እነዚህ ባሉበት ሁኔታ ውስጥ 4000 ሰው ቀርቶ የተወሰኑ ሰዎች ሲገቡ ሻይ ቡና የሚባል ፕሮግራም ነበረ ጋዜጠኛ ሰለሞን ሹም የሚያዘጋጀው። ወደ መደባደብ ሊሄዱ የተነሱ ሰዎች ሁሉ የነበሩበት ነው፣ ትልልቅ ሰዎች። እነዚህን ስትመለከት እነዚህ አዳራሽ ውስጥ ታፍነው ካልሆነ በስተቀር እኔም ብዙ ስብሰባዎች ገብቻለሁ፣ ዝግ የሆኑ ስብሰባዎች ላይ እና የሚንጸባረቁ ሀሳቦች ሀሳቡን አይደለም ሰው የሚመታው። አንተ እኔን ጠምደህ ይዘኛል። በሀሳብ ከተለያየ ኢትዮጵያ ውስጥ እኮ
ሀሳቡን ነው እንጂ ግለሰቡ ጋር እኮ ምንም ችግር የለብም። ግን ሀሳብ ስላነሳ ብቻ እኔን ጠምደ ይዘኛል የሚባልበት ሁኔታ ነው ያለው። ከዚህ አንጻር ቀናቱንም ተመልከት። በአንድ ቀን የሚከናወን ጉባኤ አይደለም። ተከታታይ መለማመዶች አሉ፣ ተከታታይ አብሮነቶች አሉ፣ በሻይ ላይ የሚደረጉ ውይይቶች አሉ። እነዚህ ሁሉ መልሰው ይንጸባረቃሉ። አንዳንዴ ሰብሰብ የምትለው ቡድን የሚያጋባብ ስሜት አለ። ጽንፈኛ የሆነ በጣም ጫፍ የወጣ ሰው ጋር የተወሰነ ነገር አድርገህ ስትገባ ኢሚዲየትሊ ቁጣህ ይደር የሚባል ነገር አለ። ዱቢና ቡልቶ አይደል ነገሩ ያው ሊደር። እሱ በማይባልበት ሁኔታ ድንገት ሻይ ሰዓት ላይ ተማሙቀህ ወይም ስልክ እንኳን ብዙም አይፈቀድም፣ ግን በእንደዚህ አይነት ሁኔታ መተህ የምትይዘው ነገር ማታ የቆየበት ቦታ የተለያዩ ሰዎች እኮ ምክክር ኮሚሽን ውስጥ እንደገቡ ሰዎች ሲያውቁ በተቻላቸው አቅም ሁሉ መንግስት የሚፈጥራቸውን ነገሮች ለሀገር ከሚያመጡት ፋይዳ አንጻር ሳይሆን መንግስት ላይ ካላቸው ጥላቻ አንጻርም የሚተረጉሙት ከመኖራቸው አኳያ ግጭት የሚጠበቅ ነው። ግን ኮንፍሊክት እንዴት ነው ማኔጅ የምናደርገው? ትራዲሽናል ሜተድም አለ። ኢትዮጵያውያን በጣም የለመድ ነው። ባህላዊ ቅራኔ አፈታት ዘዴዎች አሉ። የሰለጠንም ደግሞ መንገድ አለ። ስለዚህ በጥቅሉ ማነሳው ምንድን ነው የፖለቲካ ባህላችን በራሱ የራሱ ችግር ስላለበት ከዛም የመነጩ ነገሮች ሲፈጠሩ አራጋቢ ባያራግብ መርጣል። እኔ በእውነት ይሄ ትልቅ ነገር ነው የተነሳው። እኔ እንደው ባህላችንም አንዳንድ ምሽት አብዮት ያስፈልጓል ይባላል። አብዮት የሚለው ቃል እኔ እውነት ለመናገር ትክክል ላይሆን ይችላል። እንደው ትንሽ ነውጥ አበየ ከሚለው ቃል አይደል የመጣው። አባይ በነገራችን ላይ እኮ እምቢ ብሎ ስለሚሄድ ነው አበየ የተባለው ይባላል። እምቢ ብሎ አይደል ወንዙን ጠራርጎ የሚሄደው። እኔ ከዛ አኳያ ከቤተሰብም ይጀምራል። ይሄ እንደው ማህበራዊ አብዮት ያስፈልገናል፣ የባህል አብዮት ያስፈልገናል የሚለው አብዮት የሚለው ትክክል ላይሆን ይችላል፣ ግን ለውጥ ያስፈልገናል፣ ሪፎርም ያስፈልገናል። ምክንያቱም እቤት ውስጥ እንዴት ነው አሁን ጥሩ እየሆነ ሄዷል። እውነት ለመናገር በትዳር አጋሮች መካከል የመተጋገዝ ነገር አለ። ቀደም ሲል ወደ ኋላ ስንመጣ እኮ የቤቱ አባወራ ያው ንጉሠ ነገሥቱ ነው፣ ምንም እንትን የለውም። ፈላጭ ቆራጭ የሚመስልበት ነገር አለ። ልጆች ወደ ጓዳ ግቡ የሚባልበት የሆነ መመካከር አታይም ብዙ። ግን ያው ጊዜ የሚያመጣቸው ነገሮች አሉ። ወደ ፖለቲካችን ስንሄድ ያለው ነገር እንደዛ አይደለም ወይ? ህብረት ተብለው አንድነት ተብለው ቅንጅት ተብለው የሚሰባሰቡ ፓርቲዎች እንኳን ስትመለከት አንዱም ስኬታማ ሳይሆን የመጣበት ነገር ነው ያለው። አፈንግጦ የሚወጣ አለ፣ ምን የሚላል እና መለስ ብለን ከቤተሰብ ጀምሮ ያለው ነገር የሚታይበት ነገር ነው ብዬ ነው የማስበው። ከዚያ እኮ እኔ እንደው አንዷ ተሞክሮ እውነት ለመናገር ይሄ ሀገራዊ ምክክር ኮሚሽን ሲደረግ ብዙ ሺህ መድረኮች ተደርገዋል። እውነት ነው። በአንደኛው መድረክ ላይ ምናልባት ኩሪፍቱ ለ3 ቀን ቆይተን ነበር። የሚዲያ ባለሙያዎችና ማህበረሰብ አንቂዎች የሚባሉ መወያየት አለብን። መቼም ሁሉም ክፍል ኦልሞስት ያልተወያየበት ነገር የለም። የፖለቲካ ፓርቲዎች ተወያይተዋል። ከሁሉም ተዋጽኦ የነበረበት ነው እና በዛ ላይ የነበረኝ ተሞክሮ ያየሁት ነገር ምንድን ነው? መነጋገር ጥሩ ነው። የሀሳብ ልዩነት ጥሩ ነው። እንግዲህ የማህበረሰብ አንቂ ሊባሉ የሚችሉ ሰዎች፣ የሚዲያ ባለሙያዎች ሊባሉ የሚችሉ ሰዎች ከንባብም ከተሞክሮም ከምንም በሀሳብ ላይ እንፋተጋለን ብለን ነበር የምናስበው። ነገሩ እጅግ በጣም አድካሚ ሆኖ መጨረሻ ላይ እንደውም የግማሽ ቀን ተብሎ የነበረው እስከ ምሽቱ 4 ሰዓት ድረስ እጅግ አሰልቺ በሆነ አድካሚ በሆነ ሁኔታ የሚያከራክሩ የማይመስሉ ነገሮች በሙሉ ሲያከራክሩ የነበረበት ጃልመሮ ከጫካ መጥቶ እዚህ ጋር ቁጭ ብሎ ዘመነ የሚምጣና አብሮን ይወያይ፣ ያለበለዛ መሆን የለበት መፍረስ አለበት ይሄ ሂደት የሚባልባቸው ሁኔታዎች። በሌላ በኩል ደግሞ ይሄ አውትፑት ውጤቱ ነው ያንን የሚያደርገው። ተመካክረን ወደ ሆነ ቦታ ስንደርስ ይሄ የሚሆን የሚባልበት እስር ላይ የነበሩ ሰዎችም አሁን ወጥተው እዚህ መድረክ ላይ ይሰብሰቡ የተባለበት እና አንዳንዴ 4 ዓመት የፈጀው የሀገራዊ ምክክር ኮሚሽኑ እንደው ተሰንዶ ምን ነገር ውስጥ ነው ያለፍነው የሚሉትን እነ ፕሮፌሰር መስፍን በመጽሐፍ መልኩ ያጋጠሟቸው ነገር ቢጽፉ ጥሩ ነበረ ብዬ አስባለሁ። መመርታ ይሄን ካልኩ በኋላ በቀጥታ እስኪ አንዳንድ ዳታዎችን እንግዲህ ወቅታዊ ሁኔታ አንዱ ከዚህ ከሸረሪና የምትለውን ቃል ሰምተናል። እንግዲህ ከዛ ጋር በተያያዘ ነውና እየተከታተልከው ነው። እንደው እስኪ ለመግቢያ ይሁንና እኔ አንዳንድ ዳታዎችን ላጋራችሁ እሞክራለሁ። እንደውም የመጀመሪያው ላይ ትንሽ ነገር ጨምሬ እንኳንና እንዲህ 4000 የተዛነቀ ሰው ሚዲያ ፈጥረው ሰዎች አንድ ሚዲያ ሆኖ የሚዲያ አባላቱን ይዞ ሲቀጥል አናይም። እንዳሜባ ለተቃውሞ መንግስትን ለመቃረን ቆመው አንድ ላይ ነን የሚሉ ሰዎች እንዳሜባ በየ20 ሲቆራረጡ ያየንበት ሰፊ ሁኔታ አለና በተለይ ከዚህ ከጦርነቱ ጋር በተያያዘ ግን የምተነትናቸው ትንታኔዎችን አዳምጥ ነበር። ምንም እንኳን እንደ ጠያቂ ባልሆንም እዚህ ጋር እንደው ጋዜጠኛው ብሸት ታየ በጣም በዚህ ላይ ሰፊ ስራዎችን ስትሰራ ይቻለው። የምታቀርባቸውም ነገሮች እጅግ በጣም
ከታማኝ መረጃዎች ብዙ ጊዜ የአንተን ገጽ ከመጀመሪያው እከታተለዋለሁ እና አዲስ ምንጭ ሚዲያን በጣም ታንጀብል የሆኑ ኮንክሪት የሆኑ ኤቪደንሶች ነው የምታቀርበው። መረጃዎች በጣም አስተማማኝ ናቸውና እንደው በዛ ላይ ወደ አንተው ባዞረውና እንደ ጋዜጠኛም እንደ ፖለቲካ ተንታኝም እንደ መከላከያ የክብር አባልም በዓለም አቀፍ ደረጃ እንደተሸለመ ጋዜጠኛም ብዙ ውጣ ውረዶች እንዳሳለፈም ሰው እንደው ከዚህ ጋር አያይዘህ በአንተ አንደበት ቢገለጽ የበለጠ ይሆናል የሚል ግምት ስላለኝ እንደው ጥያቄውን ወደ አንተ ላዙረው። ከልብ አመሰግናለሁ። እንደው ዳታዎችን ጋራ በሚል ነው እንግዲህ በተለይ ከዚህ የወታደራዊ መረጃዎችን በተመለከተ እንደሚታወቀው ወታደራዊ መረጃዎች እንዳለ የሚቀርቡ ነገሮች አይደሉም። መረጃ እንደሙያ እኔ የጆርናሊዝም ኤንድ ኮሚኒኬሽን ነው ያጠናሁት ወይም ደግሞ ጋዜጠኝነትና ተግባቦት ስነ ተግባቦት ነው ያጠናሁት። ከዛ አኳያ እጅ ላይ የገቡ መረጃዎች በሙሉ እውነተኛ ቢሆኑም አስተማማኝ ቢሆኑም መረጃና ማስረጃ ቢኖርህም ወደ ህዝቡ ትለቀዋለህ ማለት አለ። እኔ እንደው ብዙ ጥንቃቄ የሚያስፈልጋቸው ነገሮች ወደፊትም መምጣት አለባቸው ብዬ አምናለሁ። በጣም በተለይ ይሄ ማህበራዊ ሚዲያው የኦንላይን ዘርፉ በጣም እየሰፋ በሄደ ቁጥር እጅግ በጣም ከባድ ነገሮች እየመጡ ነው ያሉት። ሚዲያ ላይ መገለጽ የሌለባቸው ነገሮች እየተገለጹ እንመለከታለን። ለምሳሌ የቤተሰብ ጉዳይን በተመለከተ በዝግ ችሎት የሚታዩ ጉዳዮች አሉ። በዝግ ችሎት መታየት የሚያስፈልገው ሰዎች መስማት የለባቸውም ማለት ነው ያለን ነገር። ለምሳሌ ከስነ ጾታ ጋር በተያያዘ ለእድሜያቸው ያልበቁ ሰዎች ከ10 ዓመት በታች ህጻናት ላይ ጥቃት በሚፈጸምበት ጊዜ አስተማሪ በሆነ መልኩ ባለሙያዎች የስነ ልቦና ባለሙያዎችና የህግ ባለሙያዎች ናቸው እንደዚህ አይነት ችግር እየገጠመ ነው በሚል አስተማሪ በሆነ መልኩ ለጥንቃቄ በሆነ መልኩ የሚያስተላልፉት እንጂ የ47 ዓመቱ ሰው የ6 ዓመቷን ህፃን ልጅ እንደዚህ አድርጎ ደፈራት ምናምን ተብሎ አይሰጋም። ምንድነው እሱ? ይሄ የ47 ዓመት ሰው እዚህ ጋር አለ፣ እዚህ ጋር ደግሞ 6 ዓመት ህፃን ልጅ አለች ብሎ ይህንን የሚከታተለው ሚዲያ ላይ እዛ ጋር ያለ 16 ዓመት ልጅ ደግሞ አጠገቡ የ13 ዓመት ልጅ ሲመለከት ኖርማል ያደርገዋል። 47 6 ዓመት ላይ እንደዛ የሚሆን ከሆነ አየህ የስነ ጥንቃቄ የሚፈልጉ ነገሮች ናቸው ለማለት ያክል ነው። ማህበራዊ ጉዳዮቻችን ይሄ በጣም ወሳኙ ነገር ስለሆነ ነው። አሁን በቅርብ ደግሞ የማያቸው ነገሮች ፌስቡክ ላይ ነው የሚዘረገፈው እንዳለ እና አሳሳቢ ነው። አቅጣጫ ያስፈልጋል፣ ግን አቅጣጫው ላይ እየተሰራ ያለ አይመስለኝም። ተለቋል በቃ አባይ ማደሪያ የለው ግንድ ይዞ ይዞራል። አሁን ፌስቡክ ማደሪያ የለውም፣ ሀገር ይዞ እየጠፋ ነው ያለው። ለምናየው አዝናለሁ፣ በጣም አዝናለሁ። ከዛ እኮ ወደ ወታደራዊ ጉዳዮች ልምጣ። ወታደራዊ መረጃዎች አንደኛ ግርድፍ መረጃ ጥሬ መረጃዎቹ አሉ ማለት ነው። ያው ሁሉ መረጃ እንግዲህ ቦታው ላይ ነው የሚሆነው ማለት ነው። ውጊያ ሲደረግ ለምሳሌ የውጊያ ፕላን ከሚሰሩ ጀምሮ እዛ ጋር ፕላኑ ይሰራል። ፕላኑ ተሰርቶ እኮ ድንገተኛ ጥቃት አጋጠመ ምናምን ይባላል። ልክ ነው። ድንገተኛ ጥቃት ይፈጸማል። ያንን ለመከላከል የሚደረጉ ነገሮች አሉ። እዛ ጋር ለምሳሌ ክላሲፋይድ በሆነ መንገድ ነው ያንን ተራራ እናጠቃለን፣ እዛ ቦታ ላይ ሄደን እንደዚህ እንመታለን ሲባል ይጠናል እኮ። ሄደህ ዝም ብለህ ሳራ ሄዳ አይደለም የምትመጣው፣ ህይወት እኮ ይጠፋባል። ይሰላል። ያሁላ ይሄን ያህል የሰው ኃይል ያስፈልገኛል፣ ሎጂስቲክ ይሄን ያህል ያስፈልገኛል፣ በዚህን ያህል ሰዓት ውስጥ ነው ይሄን ነገር መቆጣጠር ያለብኝ፣ በዚህ ሰዓት ተነስቼ እንደዚህ ነው የአየር ጸባዩ፣ የመረጃ እንትኑ አጠቃላይ ግንኙነትን ከጨረስክ በኋላ እንዲሁም ደግሞ ሉዝ ልታደርግ የምትችለው በተቻለ መጠን ኪሳራን በመቀነስ ነው የሚባለው። ያለ ኪሳራ የሚሆን ነገር ስለሌለ ማለት ነው። የምትተኩሰው ጥይት ኪሳራ ነው፣ አየሩም ይበከላል፣ ብዙ ነገር ይሆናል። እንዲሁም ደግሞ ህይወትም ደግሞ ታጣለህ አይደለም እንዴ? ግን ካልኩሌት ይደረጋል። ይችን ቦታ ለመቆጣጠር ሸረሪናን እቆጣጠራለሁ ብለህ ካሰብክ ለምሳሌ እንበልና ምን ያህል ኃይል ነው እዛ ጋር ያለ ጠላትን አሰላለፍ በምን መልኩ ነው ላደርግ የምችለው የድጋፍ ሰጪው ምናምን ብለህ 10 ሰው ሊሰዋብኝ ይችላል ብለህ ካልኩሌት ይደረጋል። አሁን በቃ 10 ሰው ስለሚሰዋው ከእናንተ መካከል እንደዚህ ነው ብለህ የምትለው ነገር አይደለም። ሄደህ ግን 100 ሰው ቢሰዋብህ ጥቃት እርምጃ የተወሰደ እያለ ትገመግመዋለህ። ስህተት አለ ማለት የሆነ ቦታ ላይ ወይ ትቆማለህ፣ ወይ ስልታዊ ማፈግፈግ ታደርጋለህ፣ ወይ ዋሶ ይፈል ብዙ ነገር ታደርጋለህ። መረጃዎች በጣም ሚስጥራዊ ናቸው። እጅ ላይ ከደረሰ በኋላ አሁን እዛው ለምሳሌ ሸረሪና ላይ የሆነውን ነገር መረጃው አለ አይደል? መከላከያ ጋር ሙሉ መረጃው አለ። እነሱ አሁን እዛ ጋር ከዚህ ቀደም የነበሩ አንዳንድ ቪዲዮዎችን ምንም እየወሰዱ እንደዚህ አድርገን ማርከን ምንትስ እየተባለ ሸረሪና ላይ የተማረከ አርሚ 7 እና 13 ብትመለከት ያጋጠማቸውን ነገር ልንገር። ስፍር ቁጥር የሌለው ተማርኳል። አሁን አለ በመከላከያ እያወጣቸው አይደለም እንደዛ ለሁሉም ጊዜ አለ። ቀላል እኮ ነው። በዛሬ እንደዚህ ያጋጠም በሚቀጥለው ቀን አሰልፈህ አንድ ሀገር ማድረግ ይቻላል።
በህልውና ዘመቻ ወቅት እንኳን እንደዚህ አይነት ጥቃት አጋጥሞ ሰሜን ዕዝ ተወግቶ ስራ ላይ ነበር ነው። አሁን የተማረከ ስፍር ቁጥር የለውም። የተደመሰሰውን ደግሞ ማመን አትችልም። የተበታተነውን ማመን አትችልም። ተከዜ የበላውን ማመን አትችልም። ብዙ መረጃዎች አሉ። ከዛ ቀጥሎ የሆኑ ደግሞ አዳዲስ ነገሮችም አሉ። ይህንን በደንብ ማወቅ ያስፈልጋል። ይሄ ኃይል አንደኛ የሱዳን ቅጥረኛ የነበረ ኃይል ነው። ደሞዝተኛ ነው። በጣም ነው እኮ የሚገርም። ኢትዮጵያውያን ሱዳን እየከፈለቻቸው በጣም ልጆቻቸውን ሸጠው ቲፒኤልኤፎች ማለት ነው። ቲፒኤልኤፍ እንግዲህ በስሩ ያለውን እንትን እየሸጠ እያከራየ ያደርገ የነበረበት ለወራት 1 ብር አልተከፈላቸውም። በነገራችን ላይ ነገ የተባለ ከዛ ላይ እንግዲህ ሀፍ አካባቢ የሚሆነውን ወስደው ከተወሰደ በኋላ ቲፒኤልኤፍ ወስደው ህገወጡ ቲፒኤልኤፍ የሚባል ነገር ስለሌለ ማለት ጉጅሌው እንደዛ ስለሆነ ማለት ነው። ይሄንን ካየን በኋላ አንደኛው ነገር ይሄ ነው። ሸረሪና ላይ የሆነው ያ ነው። የመጀመሪያው ቀን ያ ነገር ሆነ። የሚቀጥለው ቀን ደግሞ ከሱዳን እንደዚሁ በተለይ በተባበሩ መንግስታት የስደተኞች ካምፕ ዙሪያ አካባቢ ላይ ያን ሽፋን በማድረግ የተቀመጡ የተወሰኑ አርሚዎች ነበሩ። የሸረሪናው ጥቃት እጅግ አስደንጋጭና ከባድ ስለነበረ የደረሰባቸው ውርጅብኝ መደበቅም ስላልቻሉ አንዳንድ ጊዜ ከአቅም በላይ ሲሆን ተራራ ያንቀጠቀጥን ነን፣ ኮሎኔል በድንጋይ ማራኪ ነን፣ በስንት ካሬ ሜትር ቦታ ላይ 90,000 ሰራዊት ደመሰስን የሚሉ አይነኬነን የሚሉ ሰዎች መብረቃዊ ጥቃት ሲከሰትባቸው ሲያጋጥማቸው ያንን መደበቅ ስላልቻሉ ተፍረክርከው ተቀጠቀጠ ሲሉ ነበር። ተቀጥቅጧል። ምንም ማድረግ አይቻልም። አንዳንድ ጊዜ ቅጥቀጣ ምን ታደርገዋለህ? ቅጥቀጣው ነው ባለ ልኩ ነው የገለጹት። ነገር ግን የእነሱ ጉጅሌ በውጭም በምንም ያለው ሚዲያም አካባቢ ያለው ደግሞ ተደናገጠ። እንዴት በዚህ ደረጃ ተዋርዳችሁ ታዋርዱናላችሁ? ለስነ ልቦናችንስ ምናምን በሚል አንደኛ አይ ማረክን ምናምን የሚል ነገር ከዛ በኋላ እኮ የሰማነው። በሚቀጥለው ቀን ተማርኳል እኮ ደምስሰናል የሚል የነፍስ ውጪ ነፍስ ግቢ በሜዳ ላይ ያጣውን ውጤት በሚዲያ ለማካካስ መልከ ጥፉን በስ የሚደግፉ ለማድረግ ተሞከረ። ብቻም ሳይሆን የሚመስል ነገር እስኪናደርግ ተብሎ ከዛ ከሱዳን ደግሞ እንደዚሁ ንቅናቄ በማድረግ ለመምጣት ተሞከረ። በዘራችሁ አይድረስ የሚያሰኝ ጥቃት ነው ያጋጠመው። የዛሬው ይባስ ያሁኑ ይባስ የሚል ጥቃት አጋጥሞታል። ይሄንን በደንብ ማስታወስ ያስፈልጋል። የሆነው ነገር ይሄ ነው። ማወዳደር አያስፈልግም። አሁን ጉጅሌውን ከኢትዮጵያ መከላከያ ጋር ከኢትዮጵያ ሕዝብ ጋር የምታወዳድረው አይደለም። አንዳንድ ቂላቂሎች እንደዛ ያስባሉ። ጽምዶች ናቸው እኮ እዛ ጋር ፋኖም አለበት፣ ሸኔም አለበት፣ ሻቢያም አለበት፣ ምንም አለ ምናምን ይባላልና ጥሩ እንደውም ይመቸናል። እኛ ሰብሰብ ይበሉልን ጠላቶቻችን አንድ ላይ እውነት ለመናገር ሰብሰብ ይበሉልን አንድ ላይ መሆን ያለበት ነገር ይሆናል። እዚህ ጋር ግን እንደው ነገር በነገርም በማር ላይ ያዘውና ህወሓት ደደቢት ላይ ቆሞ ይቀረ ያረጠ ቡድን ነው የማስብበት ምክንያት ምንድነው? አፈሳ ሰራ። የኢትዮጵያ መንግስት ከስልጣን አወርዳለሁ አለ ራሱ በመግለጫው። ይሄ መንግስት መኖር የለበትም የሚል መግለጫ ሰጠ። ሰፊ የሆነ ንቅናቄ ያደረገ። ከዛ በኋላ መቱን ይላል። በጣም የሚገርመውና የሚያሳቅቀው ነገር እኔ የሚያስቅ ብቻ አይደለም የሚያሳቅቀው ነገር አዋጅ አውጆ አፍሶ መንግስትን ከስልጣን አወርዳለሁ ብሎ አርሚዎችን አንቀሳቅሶ የፕሪቶሪያን ስምምነት በግልጽ ጥሶ ጽምዶ ወይም ጽምዶ ተብሎ ከተለያዩ ኃይሎች ጋር ተገናኝቶ መንግስት በራሱ ክልል ውስጥ ፌዴራል መንግስቱ ከህገ መንግስቱ ውጪ የፕሪቶሪያ ስምምነት አይደረግም መቆጣጠር በሚችልበት ሁኔታ ውስጥ ተመታው የሚል ጩኸት ማሰማቱ እንደው መሀከል ላይ ችን ላስገባ ብዬ ነው እንዳልዘነጋት ወደ አንተው ልመለስ። አዎ ምንም ማድረግ አይቻልም። እንዳልኩት እንግዲህ ይሄንን ውሃ ምን ያስጮኸዋል ሲባል በውስጡ ያለው ድንጋይ የሚል ነው። ምንም ማለት ሊሸፍን የሚችለው አልሆነም። ቢችል እኮ ተራራ አሁን እኮ ወደዛ ተመለሱ እኮ በነገራችን ላይ ያ ሁላ ተቀጠቀጥ ቀርቶ ማርከናል እንደዚህ ያርገናል ወደሚል ትርክት ገቡ። ሊበተን ሆነ። ለምንድን ነው ሸረሪና ላይ የመጀመሪያው ሰፊ ኃይላቸውን ነው አለ ጥርጥር ይዘው የመጡት። በሱዳን በኩል ሲመጡ ከሱዳን የሚያገኙትን ድጋፍ ይጠብቃሉ። በዛ አቅጣጫ የሚጠብቁት ሾልኮ የገባ የፋኖ ድጋፍ አለ። እነዚህን ይዘው ተነስተው መጀመሪያ ላይ ጥሩ ቦታ ይዘው ጠርምሰው ወደ ውስጥ ገብተው አሸናፊ ነን የሚል የሞራል እንትን ለመጫን ለሰራዊታቸው እነሱ ታጣቂ ነው የምላቸው ሰራዊት እንኳን አይደለም ለነሱ ሞራል ለመስጠትና ለደጋፊዎቻቸውም ሌላ ትርጉም ለኢትዮጵያ ሕዝብም ሌላ ብዥታ ለመፍጠር አስበው ነበር። ነገር ግን እንደገለጽከው ሸረሪና ላይ የተመቱት ምት
ይህን ያክላል ወይም ይህን ይመስላል አይባልም። በደንብ አድርገው ወደው እስከሚጠሉ ተገልብጠው ነው የተመቱትና እሱን ሲመለከቱ ተዘጋጅቶ የነበረ ቪዲዮ ሊያስተላልፉት የነበረው መልእክት ሳያስብ ቆርጠው ሊማርኩ የነበረው ሰራዊት ይሄ ሁሉ ሳይሆን ቀርቶ ያው ዳታው ላይ ታመጣዋለህ። አሁን አልጀዚራ የዘገበው ዘገባ አለ። ምናልባት ትንሽ በሄድበት ቅድም ብዙ ሰው ሞቷል ያልከው እንትን ገቡ። ይሄ ምንድነው ሁመራ ወንዝ ገብተው ወደ ሱዳን ሲገባ ሰቲት ነው የሚባለው እዛ ውስጥ ገብተው የተገኘው አስከሬን ብቻ አስበው። ወራጅ ውሃ ነው፣ ክረምት ነው፣ በጣም በከፍተኛ ጥልፍ ውርድ ነው የሚሄደው። ማቆም አትችልም። አቁሞ እንኳን የተገኘው አስከሬን ብቻ 15 ነው። ቁስለኛው የጽምዶ ሆስፒታል ልበለው ሱዳን ውስጥ ያለው ተጥለቅልቋል። እነዚህ አልጀዚራን የሚያክል የተሸለመ ነው በዓለም አቀፍ ደረጃ ከቢቢሲም ከሲኤንኤንም በላይና መረጃዎችን ኪስ ውስጥ ገብቶ የሚያገኝ ማለት በሚቻልበት ደረጃ ያለ ሚዲያዎች ሁሉ የዘገቧቸው ዘገባዎች አሉና አሁን ሞራላቸው ስለተሰበረ ምን ማድረግ ጀመሩ? የድሮ ፊልሞችን ማውጣት የማድረግ ናቸው። ውጊያ ላይ እኮ ነው ያለው ጦርነቱ። በነገራችን ላይ እኮ ልክ ነው የድሮ ቪዲዮዎችን አምጥቷል። አሁን በአሁኑ እኮ ውጊያ ላይ ቢሆን እኮ በጦርነት ሂደት ውስጥ እኮ ታቆስላለ፣ ህይወት ይጠፋል። ባሰብከው ልክ ድል ትነሳለ፣ ልታፈገፍግ ትችላለ። እግሬ አውጭኝም ሊባል ይችላል። ነገሮች ከአቅም ውጭ ሆነ ምንም አሁን ነገር የለም እና ሰው ውጊያ የተካሄደ ሰዎች አይማረኩም ብለን የምናስብ አይደለም። እኛ እኮ ማለት ሮቦቶች አይደለም እኮ እየተዋጋ ኢትዮጵያን ብለው እኮ ነው እንደዚህ ልብስ ለብሶ እኮ ነው የሚዋጋ። የሌላ ሀገር እኮ ሰራዊት በነገራችን ላይ የአሜሪካ ሰራዊት ብትለው የራሽያ ብትለው የሌሎች ሀገሮች እኮ ጥይት አይመታውም እኮ በነገራችን ላይ ሰውነቱ ጥይት መከላከያ ለብሶ ምናምን ከዛ አልፎ ምናምን። እኛ እኮ እንደዚሁ እኮ የምልህ ሀገር ፍቅር እኮ ነው የሚያዋጋ ነው። ወደፊት ወደዛ እንመጣለን። ከባድ ነው። የአንድ ሰራዊት ለምሳሌ አንድ የአሜሪካ ጦር ሰራዊት አባል ወታደር የሚለብሰው ልብስ ያ መከላከያው ምኑ ቢሰላ በጣም ከባድ ሊሆን ይችላል። እንትን ላይለን ይችላል። አቅሙ ላይኖር ይችላል። ወደፊት ወደዛ መሄዳችን አይቀርም። ራሳችን እያመረትን ያለ ነው። እኔ እንደው ይሄ ከተባለ በኋላ ሌላው ቀጥሎ ማንሳት የፈለግኩት ነገር ሸራሪና ላይ እንዴት ነው እንደዚህ አይነት ተአምራዊ ሊባል የሚችል ምት፣ ቅጥቀጣ፣ ድብደባ እንዳልነበረ የተደረገው የሚለውን ስትመለከት የጫማቸውን ቁጥር ጭምር እንመለከተዋለን። እዚህ ሆነ እንደ ሀገር አሁን እኮ የቴክኖሎጂው ዘመኑ ሌላ ምዕራፍ ላይ ነው ያለ ነው እንጂ በህዝባዊ ማዕበል እኮ ላይ ናቸው። አሁንም እኮ ያረጠው ወያኔ አሁንም በህዝባዊ ማዕበል መምጣት ነበር የፈለገው። ያ ደግሞ እንዳይሳካ ህዝቡም ያለ እናቶች ምን ሲደረግ ብለው እኮ ድንጋይ መወርወር ጀመሩ። የ80 ዓመት 90 ዓመት እናቶች እኮ ታስረዋል እኮ ኖ ብለው ይህን አስበው ነበረ። በእውነት አሁን ትግራይ ላይ ቲፒኤልኤፍ ወያኔና የትግራይ ህዝብ አንድ ነው እያለ ትርክት ሲያደርገኝ ያለ ዓመታት ኖ እኔ ቢያንስ እንግዲህ ከ25 ዓመት በላይ በዚህ ሙያ ውስጥ ቆይቻለሁ። ኧረ አይደለም ይሄ ነገር ትግራይ ህዝብና ወያኔ እንዴት አንድ ሊሆን ይችላል? ደጋፊ ሊኖረው ይችላል፣ ውስጥ ላይ ሌላ የፖለቲካ ድርጅት ላይኖር ይችላል። ነገር ግን እንዴት ህዝብ እንደዛ ይደረጋል? ያንን የሚያል ትልቅ ህዝብ ለዛው የሚያውቅ የሆነ ጥፋት በተነሳ ቁጥር ከህዝቡ ጋር ለማገናኘት የሚሞክሩ ሰዎች ላይ ግድ የላችሁም፣ ተው አትሳሳቱ። ህዝብ በፍጹም ከክፉ ነገር ጋር አይነሳም፣ ከክፉ ነገር ጋር ህዝብ አይተባበርም። በተለይ ደግሞ የትግራይን ህዝብ ለሚያውቅ ውስጡ ገብቶ ለሚያውቀው ሰው እንደዛ አይደለም ጉዳዩ እንል ነበረ። ይሄንን ተአምራዊ ነገር ስንመለከት እነሱ ስለ ህዝባዊ ማዕበል ያውም እያፈኑ ከባጃጅ ሁሉ እንትን ያለ በነገራችን ላይ ትግራይን የማጠር የመክበብ አይሶሌት የማድረግ ስራ እየሰሩ ነው ያሉት ጉዳዩ ስለገባቸው ማለት ነው። ቀጥሎ የተደረገውን ስብሰባ አነሳዋለሁ። ይሄን ካልኩ በኋላ እንዳልኩት ጫማ ቁጥር ይታያል ስል ይታያል። ምን ስብሰባዎቹ ይታያሉ? ምን ይላሉ? እንኳን አሁን ቀደም ሲል አሁን በጣም የሚገርም የቴክኖሎጂ መርታ ላይ ነው ያለ ነው። ከዛ አኳያ ለምሳሌ 130 ሚሊ ሜትር መድፍ፣ 155 ሚሊ ሜትር መድፍ፣ 122 ሚሊ ሜትር መድፎች ምናምን ስንት መድፎች ወዴት እየሄዱ እንዳለ የቱ ጋር እየጠመዱ እንዳለ ልክ እንደዚህ በቴሌቪዥን እየታየ ነው። እኔ ከራሴ ክፍል መረጃዎች እየመጡ ይወቁት ነው ተው ነው ያን መረጃ እንዲወጡ የተፈለገው አውጡ ተብለን ነበር። እኔ ፈራው እንዴ ተጠራጠርኩኝ። ይሄ ነገር ሀክ የተደረገ መስመር ነው እንዴ እየላከልኝ ያለው በሚል ተመለከትኩ። ምክንያቱም እዚህ ቦታ ላይ ይሄ መድፎች እየተተከሉ ነው፣ እዚህ ጋር እንደዚህ ያሉ እያየናችሁ ይሄን ያህል ኃይል እየሄደ ነው፣ አርሚ 13 ከዚህ ጋር ተነስቶ እንደዚህ እየሄደ ነው፣ አውጡት ግድ የለም ምናምን የሚል መረጃ መጥቶልን ነበር ከራሴ ክፍል ማለት ነው ከመከላከያ። እና ይሄ ነገር ወይ ሀክ ተደርጎ ነው ማለት ስልክ መደወል ስላልፈለኩ እንግዲህ ጠቅላይ መምሪያ ሄጄ እንዴት ነው ምናምን ሲባል እንትኖችን ለመቀነስ የምታደርገው ነገር አለ። ምናልባት የክላስ መረጃ ሊሆን ይችላል። እዚህ ጋር የተናገርኩኝ ያለው ይታያሉ፣ እየታዩ ነው ያሉት። ሸራይና ላይ የነበረው ነገር እኮ ከ3 ሳምንት በፊት ጀምሮ እየታየ ነበር። ሲነቃነቅ ምናምን እዚህ ጋር ይመታ ምናምን ሲባል ቆይ ግድ የለም
እንደ አንድ ክብ ውስጥ ይግባል። ምንም ስልክ አሁን ተከልክሏል። ከትላንት በስቲያ ጀምሮ ስልክ አትጠቀሙ ምናምን ብሏል። የሚያወሩትን ታዳምጣለህ። አንዳንዱ መቼስ ያስቃል። ለውሽሞቹ እየደወለ በቃ እየሄድን ነው ብልጽግና በሚቀጥለው ሳምንት የሚሉትን ስልኮች እየተሰሙ ነበር። ለምሳሌ ከአዲ ጉዳም ተነስቶ ሲንቀሳቀስ የነበር ሙሉ ስልክ ምልልሶቻቸው እንደዛ የነበሩበት። አሁን የስልክ ምልልሱም ባይኖር በተቻለ መጠን እንደዛ ለማድረግ ተሞክሯል። አሁን አመራሩ ብቻ እንዲስ ተደርጓል። በኢትዮጵያ ሰማይ ስር ሆኖ ይህን ሁሉ ነገር ለማድረግ የሚፈልግ በነገራችን ላይ እንደው በሆነ አጋጣሚ በየገበሬው ቤት ቀሚስ ለብሰው ባለፈው ተረፉ እንጂ ስብሃት ነጋ፣ አባይ ፀሐዬ፣ ስዩም መስፍን፣ አስመላሽ ወልደስላሴ፣ ሴኩቱሬ ጌታቸው ያሉበትን እኮ ወደ ታች ተገብቶ ዋሻውን አጋጣሚ ለማየት ይችለናል በቪዲዮ እና ወደ ውስጥ እንደገና ተገብቶ መጨረሻ አባይ ፀሐይ ማን ነው ሲወጡ ስብሃት ነጋን አይታቸው ከሆነ ማየት ሁሉ አቅቷቸው ነበር ከጨለማው የተነሳ እዛ ድቅድቅ ጨለማ ውስጥ ተገኝተዋል። ሁለተኛ ልክ እግር ኳስ ጨዋታ እንደሚታየው እያንዳንዱ እንቅስቃሴያቸው ይታያል። ዛሬ እኮ ሳተላይቶች በተለያየ ቦታ የተተከሉበት የራዳር የሲግናል ግንኙነቶች በሙሉ የሚታወቁበት ሙሉ እንትናቸውን የሞባይል አፓራተሳቸውን የያዟቸውን ነገሮች የሁሉንም ከሰራዊቱ ቢቀሙ አዛዦቹ በፈለገ መንገድ ደግሞ ቢቀሙ እያንዳንዷ እንቅስቃሴ የምትታይበት የቴክኖሎጂ ዘመን ላይ ነው ያለ ነው። እንደውም የግብፅ ሚዲያ ራሱ ሲናገር ኢትዮጵያ ላይ የበላይነት ወሰድን ብለን የምናስበው በአየር ኃይል ነበር፣ አሁን ግን አየር ኃይላቸው ከኛ በላይ ሆኗል የሚል በራሳቸው ሚዲያ ላይ ያደረጉበትን ንግግር በተለይ ኡስታዝ ጀማል በሽር እየተረጎመ ሲያቀርበው የነበረበት ሁኔታ አለ። ስለዚህ የኢትዮጵያ መከላከያ ሰራዊት የያዘው ቴክኖሎጂ እያንዳንዷን እንቅስቃሴ የሚያይ ነው። ቅድም ስልታዊ ማፈግፈግ ስትል ትዝ ያለኝ ምንድነው እግር ኳስ ጨዋታ ላይ ወደ በረኛ ይመልሳሉ፣ ከዛ ከበታተኑ በኋላ ይመታሉና ስልታዊ ማፈግፈግ ራሱ የጦርነት አንድ ስልት እንደሆነ መቼም ወታደራዊ አታሺዎች አይደለንም፣ ግን ብዙ ከወታደር ጋር መኖራችን ብዙ ነገሮች እንድናውቅ ያደርገናልና ኢትዮጵያ ሁሉም ወታደር ነው በነገራችን የሸረሪናው ኤግዛክትሊ የሸረሪናው ውጊያ እኔ የተለያዩ ዳታዎችን ስመለከት ዓለም አቀፋዊ መረጃዎች ከመከላከያ አካባቢ የሚወጡ መረጃዎችም መከላከያ እንኳን ሙሉ በሙሉ ይፋ አድርጎ ባይገልጽ ከመከላከያ የቅርብ ሰዎች የሚወጡ መረጃዎችና የመሳሰሉት ሲታዩ በጣም የሚገርም አይነት ኦፕሬሽን የተካሄደበት። እንደውም አንድ ነገር ልጨምር። ባለፈው ጊዜ ከትግራይ ተነስተው መጀመሪያ ከኤርትራ ከዛ ከትግራይ አድርገው መጥተው ደብረ ብርሃን አካባቢ ሰሜን ሸዋ ገጠር ውስጥ ገብተው ውይይት ሲያደርጉ መከላከያችን ከመጀመሪያው ጀምሮ ጉዟቸውን ተከታትሎ ብሔራዊ መረጃና ደህንነት ተከታትሎ መጨረሻ ሰዓት ሲደርሱ ተመተዋል። ባይዘወይ ብሔራዊ መረጃና ደህንነት አለ፣ የመከላከያ ደህንነት አለ፣ በዓለም አቀፍ ደረጃ የሚሰሩ በርካታ ስራዎች አሉ። ከነዚህ ጋር ተያይዞ የኢትዮጵያን መከላከያ ሰራዊት አሁን አንዳንድ ጊዜ ልክ ገሌ እነዚህ ጀግኖች ናቸው እነዛ ጀግኖች ናቸው ብለው ሰልፍ ሲያሳዩ የሚገባኝ ነገር ቆሞ ቀር መሆናቸው የምታውቀው መስመር ይዘው ድሮ 83 ሲገቡ እንደነበረው መስመር ይዘው ያሳያሉ። ትንሽ የመከላከያ ትርኢት እዚህ መስቀል አደባባይ ላይ የተደረገውን የመከላከያ ትርኢት ስታየው ያቺን ሌላ ቦታ ደግሟታል። ያቺን ሌላ ቦታ ደግሟትና ብዙ የመምሰል ትልቅ የመምሰል ለምን ወረዳ ላይ ያሉት እንደው ትልቅ ይሄን ያህል ከሆኑ የሚሉትን ተዋጊዎች ከሆኑ ወረዳ ውስጥ እኮ 3 ቀን ማደር አይችሉም። ያ እኮ የሚያሳይህ ነገር አለ። የትኛውን ቦታ ሸኔም ሆነ ሸኔ እንኳን አሁን ኦላ ከነሱ ትንሽ የመገንጠል አይነት መግለጫ ባለፈው የሰጠው በጣም አስደስቶኛል። ምንም ይሁን ምን ወደ ሰላማዊ መንገድ የሚመጡበትን መንገድ የበለጠ መግፋት ይቻላል። ሌላውም እየተፍረከረከ ነው። እንደውም አንድ ነገር ልጨምር። የትግራይ ህዝብ አካባቢ ስታነሳ መጀመሪያ የትግራይ ህዝብና ህወሓት አንድ ነው፣ የአንድ ሳንቲም ሁለት ገጽታዎች ናቸው ብለው ለመደበቅ የትግራይ ህዝብ ከህወሓት ጋር የኖረው ከ1983 በኋላ ነው ብል ማጋነን አይደለም። ምክንያቱም 16 ዓመት ጫካ ለጫካ የሚሸሽ ቡድን ነበር። በአንድ ዓመት ነው ወደ አዲስ አበባ የገባው። የትግራይ ህዝብ ከኢትዮጵያ ጋር ግን ዘመናት ሺዎች ዓመታት አብሮ የኖረ ነው። በኢትዮጵያ ታሪክ ውስጥ የሚወሱ እነ ባሻ አዋሎም እና አሉላ አባነጋ ወይም አሉላ እንግዳ የምንጠቅሳቸው ጀግኖች አሉ። በመከላከያችን ውስጥ የነበሩ በብሔራዊ ጦር ሶማሊያ በወረረችን ጊዜ የነበሩ በእያንዳንዱ የታሪክ ወቅት ላይ የተሳሰሩ ሰዎች ሆነው ያለ ህዝብን የአንድ ፓርቲ ንብረት አድርጎ ንብረት ማድረግ ማለት ነው። አንድ ናቸው ከተባለ ንብረት ነው የሚያዘው የሚያሽከረክረው። አባወራንን አይነት ስሜት ነው ያዙት። ግን ያ የአባወራነት ስሜት ዛሬ ወደዚህ የመጡትን ደጋግመን አንጠራቸውም። ስንት ወታደራዊ ጀነራሎች፣ ስንት የሲቪል ምሁራን፣ የፖለቲካና የፕሮፓጋንዳ ሰዎች፣ ኢቭን አክቲቪስቱ ጭምር አቅጣጫው የተቀየረበት እና አንድ የሚገርመኝና መጨመር ያለብኝ ነገር ሁልጊዜ አሸናፊ ነን ይላሉ። ግን ባለፈው እኮ በተካሄደው ጦርነት 3 ጊዜ ሲሸነፉ ኢትዮጵያን መሬት ላይ አልተንከባለልንም እኮ። አውሮፓ ውስጥ አልተንከባለሉም የብልጽግና ደጋፊዎች።
አሜሪካ ካናዳ ውስጥ አልተንከባለሉም። የተንከባለሉት እኮ ስለተመቱ ነው። ይተነኩሳሉ። ከዛ ብንችል ገፍተን የሆነ ደረጃ እንደርሳለን፣ ባንችል ግን እንንከባለላለን የሚል አይነት የመረበሻ አእምሮን የመረበሻ ዘይውጩ ስለሚያውቁት ኮሚኒቲ አንዳንድ ነገሮችን በማድረግ እና የመሳሰሉ ነገሮች በጣም የሚደንቅ ነው እውነት ለመናገር። እነዚህ ናቸው የሆኑትና የተደረጉት። ያ ክትትል አለ። ትግራይን አይሶሌት የማርበር በቃ የሚያነጠል የማጠር ነገር እየተሰራ ያለው ምን ያህል ያዋጣል፣ ምን ያህል ያስኬዳል የሚለው ነው። ይህ በእንዲህ እንዳለ እንግዲህ ምናልባት የሚገርምህ እኮ ይሄ ሜዳ ላይ ያለውን አይደለም አሁን ወታደራዊ ክንፍ የሚባለው አዛዦች የሚባሉት እና የፖለቲካል ክንፍ የሚባለው ከደብረጽዮን ጀምሮ ያሉት የሚያደርጓቸውን ስብሰባዎች፣ ውይይቶችና ውሳኔዎች እያወቅን ያለን። ይህንን እንግዲህ እንዲያውቁት እዚህ ጋር አንድ ነገር መጠቆም ፈልጋለሁ። ምክንያቱም እየተናገርን ያለነው በታሪክ ፊት ነው፣ በኢትዮጵያ ሕዝብ ፊት ነው፣ በደብረጽዮን ፊት ነው፣ በነ ፍስሐ መንጁስ ፊት ነው። ይሄን ነገር እየተናገርን ያለ ነው። አዳምጡት። አሁንም ብላችሁን ቀጥሎም ብላችሁ የእነሱን ስብሰባ ነው ይሄ። ስንት ሰዎች የሆኑበት ነው? ኦልሞስት 10 ሰዎች የተሰባሰቡበት ነው። ፍስሐ መንጁስ፣ ወዲም በታተይ፣ ዮሐንስ መኢድ፣ ማአሾ በየነ፣ ምግበ ኃይሌ። እንግዲህ በቅንፍ ጄኔራል የሚለውን ነገር አስገባላቸው። ባህላዊ ጄኔራሎቹ ባህላዊ ጦርነት ባህላዊ ስፖርታችን ነው ካሉ እኮ ባህላዊ ጄኔራሎች ናቸው ምንም ያሉበት። በሌላ በኩል እንግዲህ ደብረጽዮን ፈትለ ወርቅ፣ አማኑኤል አሰፋ፣ አብርሃም ተከስተና ጌታቸው የነበሩበት ስብሰባ ላይ ይሄንን አጠቃላይ እየደረሰ ያለውን ነገር በተመለከተ ሉክ የሆነውን ነገር እንግዲህ ዮሐንስ መኢድ የሚባለውና ማአሾ በየነ እንዴት ነው ነገር ቢቆም አይሻልም ወይ የሆነ ቦታ ላይ ቆም ቢል፣ ምክንያቱም ውጤቱ ይህንን ይመስላል የሚል ነው። ሌሎቹ እንግዲህ ነፍሳ መንጅስ ነን በታተይ ይሄ በሚሊዮን የሚቆጠሩ ሀብት እዚህ መዲናችን ላይ አድርጎ ከልጁ ጋር እየተደዋወለ ይሄን ሊሸጥ ይሄን ያህል ያውጣ ይሄን ያህል ቀንስ ሲባባል ነበር። ተጠልፎ አዳምጠነዋል። በዚህ አጋጣሚ ማለትና ምግበ ኃይሌ ደግሞ ያው ካፈርና አይመልሰን መቆም አንችልም፣ ወንዙ መሀል ፈረስ መቀየር አይቻልም የሚል አቋም ይዘዋል። በዚህኛው በኩል እንግዲህ ጌታቸው አሰፋ ካለበት የጤንነት ሁኔታ የሚሆን የእርጅና የሚሆን ወይም ደግሞ እውነት ገብቶት ነው ወይ የሚለውን አላውቅም። እሱና አብርሃም ተከስተ ይቁም ምናምን የሚለው ሳይሆን ጋቤ ማለት ነገር የማሳየት ስብሰባ ላይ እንደዚህ ነገር አድርገዋል። ሌሎቹ ደብረጽዮን ፈትለና አማኑኤል አሰፋ ደግሞ ካፈርካ አይመልሰኝ ከሚሉት ይሄ በታሪክ ፊት የሚነገር ነገር እነ ደብረጽዮን እየሰሙት ያለው ነገር ነው። እና ይሄ መረጃ ከየት መጣ? እንዴት ሊመጣ ቻለ? ማን ሊናገረው ቻለ? ጌታቸው አሰፋ ነው? አብርሃም ተከስተ አውጥቶት ነው? አማኑኤል ነው? ራሱ ደብረጽዮን ቴክስት አድርጎት? ግን ይሄ መረጃ ብቻ አይደለም፣ ከዛም ያለፈ ነገር ነው። የነ ዮሐንስና የነ ማአሾ በየንም በተመለከተ እንደዚሁ። ስለዚህ ኖ የሚል አለ፣ ምንም እንዳትጠራጠር። ሌላ ቀርቶ እኔ ደብረጽዮንና ፈትለ ከፊት ለፊት የምንመለከታቸው ምስል የሚመስሉ ነገሮች አርቆ ያሰራቸው አካል አለ፣ አደገኛ ነገር አለ። በቃ ምንም እንጂ የትም እንደማይኬድ አጓት መግፋት ምን ለማውጣት በአፋን ኦሮሞ ምንድን ነው ማላባሱ አመራሱ ይባላል። ብትለው ይኸውልህ ወተትን ስታስቀምጠው እርጎ ይሆናል። እርጎን ደግሞ ስትንጠው ምን ይወጣዋል? ቅቤ ይወጣዋል። ምን ቀረ? አሬራ ቀረ። አሬራውን ደግሞ በሳት ላይ አድርገህ ሀይብ ታወጣለህ። አጓትን ግን ብትለው ምንም አጓት መግፋት ምን ለማምጣት ይባላል። እና አንዳንዴ ለምዕት ዓመት የተቀመጠው ነገር ተንጦ ምንም ካልወጣው ይሄ ነገር ወተት አይደለም ብሎ መጠርጠር መቻል አለባቸው። ቅቤ ሊወጣው ይገባል። የሆነ ነገር ወይ ቅቤ ሊወጣው ይገባል፣ ወይ አሬራ ሆኖ እንትን ሊል ይገባል፣ ወይ ደግሞ ሀይብ ሊሆን ይገባል። ምንም ከሌለው አጓት ነው ማለት ነው። እና እዛ ደረጃ ላይ የተደረሰበት ነገር ነው። እውነት ለመናገር እንግዲህ ኢትዮጵያ እየመከረች ነው ያለችው። ኢትዮጵያ መሬቷን አረንጓዴ እያለበሰች ነው ያለችው። ኢትዮጵያ ከመጣችበት የታሪክ ምዕራፍ ወደ ቀጣዩ ለመሸጋገር የትግል ግብግብ ላይ ነው ያለችው። በዚህ ግብግብ ዝም ብሎ አረንጓዴ አሻራ የማሳረፍ የመምከር ታላቁ የኢትዮጵያ ህዳሴ ግድብን ካደረግን በኋላ ደግሞ ቀጥሎ ቢሾፍቱን ማድረግና ልማቶቹ ብቻ ሳይሆን ትግላችን ያ ብቻ ሳይሆን በዚህ በሙስና በሌብነት በመልካም አስተዳደር ጠፍንጎ ያዘንን ወገባችን የሰበረንንም እሱንም የመታገል ምዕራፍ ላይ ነው ያለነው። ወገባቸውን እንሰብራለን እንደዛ የሚያደርጉት ነው። እውነት ለመናገር ማለት ነው ትንሽ ቦታ ነው የሚያስፈልገው።
ኒውተን ነው የሆነች ቦታ ባገኝ መሬትን ገለብጣት ነበር ያለው። ስፔስ ባገኝ ምናምን ያለው አነቃንቃታለ ያለው እንደዛ ነው። አሁን ይሄ አቧራው ጭሱ ምናምን አይናችንን እንትን እያለን ነው እንጂ ዋና የምንታገልበት ነገር ልማትማ ይሰራል። መንግስትን የመረጥነው ለምንድን ነው? አንደኛ የህግ የበላይነት እንዲያስከብር ነው፣ ሰላም እንዲያረጋግጥልን። ሌላ ምን ያደርግልናል አይደል እንዴ መንግስት? ስለዚህ ያንን አድርግ እያልነው ነው ያለነው። ለዛ ነው በሰላምና በጸጥታ ዙሪያ ያደረግን ያለነው። ሰላምና ጸጥታ ከሚረጋገጥባቸው ነገሮች አንዱ ደግሞ ሀገራዊ ምክክር ነው። ኢትዮጵያ እየመከረች ነው፣ እሰየው ነው። ነገር ግን ደግሞ ሌቦቹን መስመር ያዙ። ሁሉም ሌባ ነው፣ በሌባ ተከበብነን እያልኩ አይደለም ያለው። ግን ሌብነቱን ትመለከታለህ። ብዙ ቦታ ስትሄድ የሆነ ተቋም ስትሄድ ይገላምጣል። ምን ነበረ እንደዚህ እስኪ እንትን በል ምናምን፣ ከዛ ሁሉ ነገር በእጅ መሄድ ይመስል እሱን እንታገለዋለን። እና ኢትዮጵያ እየታገለች ነው፣ ወደ ሌላ ምዕራፍ ለመሻገር እየሄደች ነው። የምትጨምረው ነገር ካለ እዚህ ጋር የምትጨምረው አንድ ነገር ነው። ብልጽግና በአንድ የኮንትራት የስልጣን ዘመን የሰራቸውን ደጋግመን ለአዲስ ምንጭ ሚዲያ ቤተሰቦችና ይህንንም ሚዲያ ለሚመለከቱ ሰዎች ያቀረብነው ስለሆነ አልሄድም። ህወሓት ግን እንደው በታሪክ ፊት ያልከው ነገር ደስ ብሎኝ ነው። 1967 ደደቢት ከተቋቋመ ጀምሮ ለትግራይ ህዝብ አመጣው የሚለው ነገር ምንድን ነው? በትግሉ ላይ እራሳቸው የሚሉትን 80 ሺህ ሰው ህይወቱን አጥቷል። በቅርብ ጊዜ የአሜሪካ ኤምባሲ ባወጣው እንግዲህ አለ ከላይ የሚመለከቱት አነሰ ቢባል 600 ሺህ ሰው ህይወቱን አጥቷል። በርካታ ወጣቶች ዊልቸር እና ክራንች ላይ ናቸው። እጅግ የሚያሳዝኑ እናቶች ልጆቼ በሙሉ አለቁ እያሉ እነዛ የሚያሳዝኑ ፊቶች አሉ። አሁን ደግሞ በዋይታ ውስጥ ልጆቻቸውን ከጉያቸው እየነጠቁ የቤተ ክህነት ሰዎችን እየነጠቁ ያንን ነገር ሲያደርጉ እነዚህ ሰዎች እንደው ቆም ብላችሁ የራሳችሁ ልጆች የት እንዳሉ የተጋሩ ልጆች እየተናገሩ ናቸው። እንደው ትንሽ አያሳዝናችሁም ወይ? እውነቴን ነው። እኔ አሁን እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ትግራዮች መልካቸው፣ ባህላቸው፣ እምነታቸውን ከኢትዮጵያ ጋር የተሳሰረ አንድ የኢትዮጵያ አካል ናቸው። በታሪካችንም ስናነሳ ምን ጀምራቸው ብዙ ነገሮች አሉና እንደው ቆም ብሎ ብልጽግና ልዘረዝር ይችላሉ። ምን አስገኛችሁ ብል የእነሱ ትልልቅ ህንፃዎች ቆልለዋል። በየቦታው ገንዘቦቻቸውን አስቀምጠዋል። ይሄ ማን ነው? ምግበይ የሚባለው ሰው 2 ቢሊዮን አካባቢ ያለኝ ካምፓኒ ያለኝ ምን ሲሰራ ነበር? የትኛው የንግድ ድርጅት ላይ ተሳትፎ ነበር? አዜብ መስፍን በትክክል በተገለጸ ሁኔታ ብዙ ጊዜ የምናነሳው ስለሚያቃጥል የህዳሴውን ገንዘብ ያህል ግድብ ያህል ገንዘብ ያውም የተናገረችው ነው የዘረፉበትና በሜቴክ ኢትዮጵያ እንደዚህ ተቀራምተው አየር ኃይሉን ባዶ አድርገው ባንክ ውስጥ 900 ቢሊዮን ብር ዕዳ ትተው ኢትዮጵያ ካላት በጀት 59% ዕዳ እንድትከፍል አድርገው የኢትዮጵያን ህዝብ አይንና ናጫ ለማድረግ ተጠቅመው በብሔረሰብ በስመ ብሔረሰብ ነፃነት እኮ ማባላት አይደለም፣ ሰዎችን እኩል ማድረግ ነው። እኩል ማድረግ ሳይሆን ሲሰሩ የነበሩት ግን አማራውን ከኦሮሞ፣ ወላይታውን ከሲዳማ እያንዳንዱ ታይም ቦምቦች ሶማሌ 1 ሚሊዮን ኦሮሞ እንዲፈናቀል ከሶማሌ ክልል ማድረግ ወዘተርፈ ነው። እና እነዚህ ሰዎች አሁን እንኳን አትሊስት እግራቸው ታጥፏል። እድሜ የረዘመ ሲመጣ እግር ጥፍ ይላል። እግራቸው ታጥፏል። ጌታቸው አሰፋ ቀደም አንስተው ነበር። በጣም በሽተኛ ሆኗል። በጣም በርካታ ሰዎች ጋር የሚታየ እና ትንሽ እንኳን እንደው እናንተ ከዛ አብረዋችሁ የነዚህ አያቶች ምሽግ ውስጥ ሜዳ ላይ ቀርተዋል። አያቶቻቸው አባቶቻቸው ጠፍተዋል። ልጆችን ያለ ወላጆች አስቀርታቸዋልና አሁን ምን ልታመጡ ነው? እዚህ ጋር ገብተንም እኮ ብለዋል። ገብተንም ከፋኖ ጋር አብረው መሄድ አይችሉም። ከሸኔ ኦላ ጋር አብረው መሄድ አይችሉም። ገብተን እንኳን ምንድን ነው አይገቡም እንጂ እንደው እንኳን መግባት ያንን ድንበር አልፈው አይመጡም እንጂ ካለን ዝግጅት አንጻር እንደው ምንድን ነው እናስገኛለን ብላችሁ አሰባችሁትና እኔ የአጋንንቱን አይነት የበሽታውን አይነት ላውቀው ባልችልም ለኢትዮጵያ ሕዝብም እነዚህን የትግራይ ወገኖች ወጥተው በአደባባይ አውግዘዋል። የሚገርመኝ እዚህ መስቀል አደባባይ ላይ የተጋሩ ልጆች ነፃነቱን ቦታውን ያገኙ ሰዎች ሲቃወሙ ለእንጀራቸው ሲሉ ጦርነት እንዳይቆም ሁልጊዜ አሁን ጮቤን እየረገጡ ያሉት በተቃውሞ ጎራ ያሉ ሰዎች በቃ አሁንማ ልንበላ ነው፣ ቪው ሊጨምር ነው፣ ከባንዳዎች የሚላክልን ከባንዳዎች የሚመጣልን ነገር ትልቅ ነው ወደሚል ሄደዋል። እንደ ቆም ብለን በሰው ህይወት ላይ በሰው አካል ላይ በእናቶችና በአባቶች የስነ ልቦና ስብራት ላይ ወጣቶች ነገ ኢንጂነሮች፣ ፕሮፌሰሮች፣ ዶክተሮች የተለያየ ሙያ ለሚሊታሪዎች መሆን ሲችሉ ባጭሩ እንዲጨነግፉ የማድረግ ሂደት እንደው ትንሽ ቆም ብለን እናስብ መልእክቴ ነው። እጅግ በጣም በእውነት በጣም ከልብ ነው የማመሰግነው። ቲፒኤልኤፍ በሽብርተኝነት ተፈርጆ ነበረ ባለፈው። የኢትዮጵያ መንግስት በሽብርተኝነት ከመፈረጁ ከአመታት በፊት ጫካ ያለ ግሎባል ቴሮሪዝም ዳታ የሚባል ገብታችሁ ቼክ አድርጉት። ብዙ ቦታዎች ላይ በተፈጸሙ ጥቃቶች በአሸባሪነት ፈርጆት ነበር። ግሎባል ቴሮሪዝም ዳታ
ጎግል አድርጉ እናገኙት እና ሌሎች ተቋማትም አሉ የተደረጉ በዓለም ላይ አንዱ ህወሓት ነበር። አይገርም? ከስንት ዘመን በኋላ መንግስት ሆኖ ከመንግስትነትም ሄዶ ተራ አማጺ ሆኖ ቆይቶ ነው እኛ አሸባሪ እንኳን ያለውና በጣም ብዙ ነገሮች አሉ ለማለት ነው። የተወደዳችሁ የአዲስ ምንጭ ሚዲያ ቤተሰቦች እንግዲህ የነበረን ቆይታ ከመምህር ታዬ ቦጋለ ጋራ ይህንን የመሰለ ነበረ። ሀሳባችሁን በአስተያየት መስጫ ላይ እንድታስቀምጡልን በአክብሮት እንጠይቃለን። ላይክ ያላደረጋችሁ ደግሞ ላይክ እያደረጋችሁ እንድትወጡ በድጋሚ በአክብሮት እንጠይቃለን። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ ሰው ዘር በሙሉ ይሁን። ሰላም ነው።